ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ቃል ሲና አጎድሁም ኮይና ናአኹም ሒዝና ሁሉ ሻዕብ ጎኒ ሁሉ ሻዕብ ድሕሪት ብድሕሪት ኮይንኩም ተወርወር ታሪክ ለካ ታጅግና ነባራይ ታሪክ ዘያህስስ ቀለም ናዋልኩምና ሸወጥኩምና ብናትና ዕድሜ ብናትና ህይወት ትቅልዱ عين ناسينا قر ناسينا داو ناسينا خذ ختاينا خنوكم دليكم متى او قرص غزي اغنهم فينا اخلي عدنهم فلطكم فينا نالكم انا شودكم ادا ودوا اودوا انت حسهم وانيهم اودوا لو احنا لهم ينالهم من اسي عشايو شن من اسي دم من اسينا مطمطنا هادكم اغنهم فينا اغن من ود ودنهم يطوشح አቱም ኩፋት አዎ እንታገላለን እናንተን ይዘን ከጎናችሁ ሆነን እንዋጋለን ሲል አንድ የህወሓት አመራር ለተናገረው ንግግር ይህንን በጦርነቱ አንዱ አይኔ የጠፋ ወጣት የሰጠው ምላሽ እንደሚከተለው አቅርበናል። ወይ ጉድ ጉደኞች የህወሓት ጀነራሎች ሁሉ ጊዜ ከጎን እንጂ ሁሉ ጊዜ ከኋላ እንጂ ለምንድነው ፊት ለፊት ከጠላት ጋር የማትጋጠሙት? እኛ ነው ሁሉ ጊዜ የምታስጨርሱን? ከኋላ ሆናችሁ ትወራወራላችሁ። ታሪክ አለ የማይፋቅ የጀግና ታሪክ እያላችሁ አታልላችሁን ሸወዳችሁን። በቃ በእኛ እድሜና ህይወት ትቆምራላችሁ። አይናችንን አጣን፣ እግራችንን አጣን፣ እጃችንን አጣን። አሁንስ ምን እንድንሰጣችሁ ነው የፈለጋችሁት? በወሳኝ ጊዜ ከጎናችሁ ነበርን። ከጦርነት በኋላ ግን በሌላ ጊዜ ተጠቅማችሁ ትጥሉናላችሁ። አሁን ግን ማንነታችሁን ስላወቅን አይሆንም፣ ይበቃችኋል። እኛን እያታለላችሁ አትኖሩም። በቃ እዛው ጨርሷት። ራሳችሁ ተወጡባት፣ ራሳችሁ ተዋጉ። ጦርነት እናንተው እንደጀመራችሁት እናንተው ጨርሱት። ዛሬ ነቅተንባችኋል። ወጣቱ ሞኝ ነው ብላችሁ በወጣት ስም የወጣቱን ደም እየመጠጣችሁ ልትኖሩ ነው ወይ? ከጎናችሁ ነበርን። ሰይጣኖች ከጎናችሁ ሆነው ይዋጉ እናንተ ክፉዎች ሲል ይህንን ምላሽ ሰጥቷል። በህገወጥ እንቅስቃሴዎች ላይ ተሳትፈዋል የተባሉ 39000 ሰነድ አልባ የውጭ ዜጎች መያዛቸው ተገለጸ። ባለፈው አንድ አመት 39000 የውጭ ዜጎች በህገወጥ ሰነድ ሲገለገሉ መያዛቸው የኢሚግሬሽንና ዜግነት አገልግሎት አስታውቋል። እነዚህ ግለሰቦች ኢኮኖሚያዊ አሻጥርን ጨምሮ በህገወጥ ክንውኖች ውስጥ ሲሳተፉ የተገኙም ናቸው ተብሏል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ጎሳ ደምሴ ማንኛውም የውጭ ዜጋ ህጋዊ ቪዛና የመኖሪያ ፍቃድ እንዲኖረው ይገደዳል ሲሉ ገልጸዋል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጎች በአንድ ሀገር ኢኮኖሚ፣ ጸጥታና ማህበራዊ እንቅስቃሴ ላይ ጉዳት እንደሚያደርሱ የገለጹት አቶ ጎሳ ይህንን ለመከላከልም ባለፈው 2017 በጀት ዓመት ብቻ 39000 ሰነድ አልባ የውጭ ዜጎችን መያዝ ተችሏል ሲሉ ተናግረዋል። የተያዙት ሰነድ አልባ ሰዎችን በኢኮኖሚ ላይ አሻጥርን የሚያከናውኑ ህገወጥ ማህበራዊ ክንውን ላይ የተሰማሩና የኢትዮጵያን ደህንነት በሚጎዳ ተግባራት ላይ የተሰማሩ ናቸው ብለዋል። አግባብነት ስለሌላቸው ሰነዶችን የሚጠቀሙበት ምክንያትም ኢኮኖሚያዊ ጥቅምን ለማሳካት፣ ፖለቲካዊ ፍላጎቶችን ከግብ ለማድረስ የሚሰሩት ስራና እንቅስቃሴያቸው እንዳይታወቅ ከመፈለግ የመጣ እንደሆነም ጠቁመዋል። አያይዘውም እነዚህ ጉዳቶች ያለ ሰነድና ፍቃድ ሲከናወኑ ደግሞ በሀገሪቱ ላይ ጉዳት የሚያስከትሉ በመሆኑ ጥብቅ ቁጥጥር እየተደረገ መሆኑን መናገራቸው ተዘግቧል። በሞሮኮ ሀገሪቱን ባንቀጠቀጠው ተቃውሞ 2 ሰዎች ሲገደሉ በመቶዎች የሚቆጠሩ ታሰሩ። በደቡባዊ ሞሮኮ የሚገኘው ፖሊስ ጣቢያ ለመስበር በሞከሩት ሰዎች ላይ የፖሊስ መኮንኖች ተኩስ ከፍተው 2 ሰዎች ተገድለዋል ሲል የመንግስት ሚዲያ ዘግቧል። የሞሮኮ ባለስልጣናት በህዝብ ጤናና ትምህርት ዘርፎች ማሻሻያ እንዲያደርግ በሚጠይቁ ተቃውሞዎች ላይ ከ400 በላይ ሰዎች መታሰራቸውን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። በሰሜን አፍሪካዊቱ ሀገር በሚገኙ ከተሞች 5ኛ ቀኑን በያዘው የምሽት የወጣቶች ተቃውሞ እንደቀጠለም ይገኛል። ነገር ግን 4ኛው ምሽት ከበፊቱ የበለጠ ወደ ሁከትና ብጥብጥ መቀየሩን ባለስልጣናት ተናግረዋል። ሰልፈኞች መኪናዎችን በማቃጠልና ሱቆችን በመዝረፋቸው በወሰዱት የኃይል እርምጃ 263 የጸጥታ ኃይሎችና 23 ሰላማዊ ሰዎች ቆስለዋል። ሰልፎቹ ቲክቶክን፣ ኢንስታግራምን እና የጨዋታ አፕሊኬሽኑን ዲስኮርድን ጨምሮ ራሱን ጄን ዜድ የዜድ ትውልድ 212 ብሎ በሚጠራው የወጣት ቡድን ላይ ተደራጅቷል።
ሞሮኮ እንደ አውሮፓውያን አቆጣጠር ለ2030 የዓለም ዋንጫ ዝግጅት በቢሊዮኖች የሚፈሰውን የኢንቨስትመንት ፍሰት በማነጻጸር በርካታ ትምህርት ቤቶችና ሆስፒታሎች የገንዘብ እጥረትና በአስከፊ ሁኔታ ውስጥ ይገኛሉ ሲሉ ተቃዋሚዎች ተደምጠዋል። ማክሰኞ ምሽት ላይ ወጣት ወንዶች ቢላዋ በመያዝና ድንጋይ ሲወረውሩ እንደነበር የሀገር ውስጥ ጉዳይ ሚኒስቴር ቃል አቀባይ በመግለጫው አስታውቋል። 409 ሰዎች በፖሊስ ቁጥጥር ስር መዋላቸውም ተነግሯል። በሱስ ክልል አይት አሚራ፣ አኒዜጋና፣ አጋዲር እና ትዝኒት እንዲሁም ምስራቃዊዋ ኦጅዳ ከተማ የመንግስት አስተዳደር ህንጻዎች፣ ባንኮችና ሱቆች ተዘርፈዋል ወይም ወድመዋል ብለዋል የመንግስት ባለስልጣናት። ኤለን መስክ የዓለም የመጀመሪያው ግማሽ ትሪሊየነር ሆነ። አንጥራ ሀብቱም ከ500 ቢሊዮን ዶላር ተሻግሯል። ኤለን መስክ በዓለም የመጀመሪያው ግማሽ ትሪሊየነር በመሆን ቢቢሲ እንደዘገበው አንጥራ ሀብቱ ከ500 ቢሊዮን ዶላር በላይ በመሆን የመጀመሪያው ሰው ሆኗል። የኤለን መስክ የኤሌክትሪክ መኪና አምራች ድርጅት ቴስላ እንዲሁም ሌሎችም ተቋሞቹ በያዝነው ዓመት ትርፋማነታቸው የጨመረ ሲሆን መስከረም 21 ቀን 2018 ዓ.ም የመስክ ሀብት 500.1 ቢሊዮን ዶላር ደርሷል። የፎርብስ የቢሊዮነሮች ዝርዝር እንደሚያሳየው አምና የመስክ ሀብት 499 ቢሊዮን ዶላር ነበረ። ባለፉት ጥቂት ወራት የመስክ አዲስ የሰው ሰራሽ አስተውሎት ተቋም ኤክስኤአይ፣ ሮኬት አምራች ድርጅቱ ስፔስ ኤክስ እንዲሁም ቴስላ ገቢያቸው ከመቼውም ጊዜ በላይ መናሩ ተገልጿል። ኤለን መስክ ከፖለቲካዊ ይልቅ ለቴስላ ኩባንያ ትኩረት መስጠት መጀመሩን ተከትሎ ኢንቨስተሮች በድርጅቱ ያላቸው እምነት ከፍ በማለቱ ትርፋማነቱም ጨምሯል ተብሏል። ፈረንሳይ ሐማስ ሽንፈቱን መቀበል አለበት ስትል አስታወቀች። የሐማስ ወታደራዊ አመራሮች የሰላም እቅዱን አልተቀበሉትም። የፈረንሳይ የውጭ ጉዳይ ሚኒስትር ዣን-ናኤል ባሮት በፕሬዝዳንት ዶናልድ ትራምፕ የቀረበውን ባለ 20 ነጥብ የሰላም እቅድ ፈረንሳይ እንደምትደግፍ በማረጋገጥ ሐማስ ሽንፈቱን እንዲቀበል መልእክት አስተላልፈዋል። በጋዛ ለተከሰተው ሰብአዊ ቀውስ ሐማስ ኃላፊነት እንዳለበት የጠቆሙት ባሮት የተባበሩት መንግስታት ድርጅት ያወጣውን የውሳኔ ሐሳብ በመጥቀስ ሐማስ የወደፊቱን የፍልስጤም መንግስት እንደማይመራ መግለጻቸው የፈረንሳዩ ለሞንዴ ዘግበዋል። የጋዛን ግጭት ለማስቆም ረሃብ ለመግታትና ስቃይን ለመቀነስ ያለመው የሰላም እቅድ ይተገበር ዘንድ ለመርዳት የፈረንሳይን ዝግጁነት ሚኒስትሩ አጽንኦት ሰጥተዋል። በሌላ በኩል በሐማስና በእስራኤል መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት አደራዳሪዎች በጋዛ የሚገኙትን የሐማስ ወታደራዊ አመራሮች ማነጋገራቸውና አዲሱን የአሜሪካ የተኩስ አቁም እቅድ እንደማይቀበሉት መናገራቸው ቢቢሲ ከምንጮቼ ሰምቻለሁ ብለዋል። በጋዛ የሚገኙት የሐማስ ወታደራዊ አመራር ኢዝ አልዲን አልሃዳድ እቅዱ የሐማስን መጨረሻ ለማፋጠን የቀረበ ነው ብለው እንደሚያምኑና ቡድኑ ተቀበለውም አልተቀበለውም ለመዋጋት ቁርጠኛ መሆናቸውን ተናግረዋል። በኳታር የሚገኙት የተወሰኑ የሐማስ የፖለቲካ አመራሮች እቅዱን ለመቀበል ፍላጎት ያሳዩ ቢሆንም ቡድኑ ያገታቸው ግለሰቦች በእጃቸው ስለሌሉ ተጽዕኖአቸው እምብዛም ነው ተብሏል። ሩሲያ በየሳምንቱ የዩናይትድ ኪንግደም ወታደራዊ ሳተላይቶች ላይ ኢላማ ማድረጓ ተሰማ። የዩናይትድ ኪንግደም የጠፈር ኮማንድ ኃላፊ እንዳሉት የሩሲያ ሳተላይቶች የብሪታንያ ወታደራዊ ሳተላይቶችን እያሳደዱ ነው ብለዋል። ሜጀር ጀነራል ፖል ቴድማን ከቢቢሲ ጋር ባደረጉት ቃለ ምልልስ ለመጀመሪያ ጊዜ ከሞስኮ በዩናይትድ ኪንግደም ህዋ ላይ በተመሰረቱ ንብረቶች ላይ የሚደርሰውን የጣልቃ ገብነት ደረጃ አስቀምጠዋል። ሩሲያ በየሳምንቱ የዩናይትድ ኪንግደም ወታደራዊ ሳተላይቶችን በመሬት ላይ በተመሰረቱ ስርዓቶች ለማጨናነቅ እየሞከረች ነበር ብለዋል። ባለፈው ወር የጀርመኑ መከላከያ ሚኒስተር ቦሪስ ፒስቶሪያስ ሩሲያ ወታደሮቿ የሚገለገሉባቸውን ሳተላይቶች ጥላ ስትጥል ቆይታለች። ጀነራል ቴድማን ሩሲያ በዩናይትድ ኪንግደም ላይ እንዴት ተመሳሳይ ነገር እንዳደረገች እንዳለች ዝርዝር መግለጫ ሰጥተዋል። እኛ እያደረግን ያለነው እና በአንጻራዊነት በቅርብ ለመብረር ፍላጎት አላቸው ብለዋል። የእኛን ሳተላይት ማየት የሚችሉና ከነሱ መረጃ ለመሰብሰብ የሚሞክሩ ናቸው ሲሉም ተደምጧል። ጀነራል ቴድማን የዩናይትድ ኪንግደም ወታደራዊ ሳተላይቶች ጸረ መጨናነቅ ቴክኖሎጂዎች የተገጠሙ ቢሆንም አክለውም በምክንያታዊነት ቀጣይነት ባለው መልኩ ሳተላይቶቻችን በሩሲያውያን ሲጨናነቁ እያየን ነው ብለዋል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።